akkam jirtu furdootii keenya nagumaan waan jira allan እግዚአብሔር ይመስገን arra waa'eetti dhufnee waa'ee ajaa'iba isin qabeetiin waan dhufeetiin jira waa'ee hedduu ni qabna marrajaa masrajaa waa'ee hedduu qabannee dhufnee irraa baqa dubbii malee dhufee jira nu bira waan haasawnu arra hedduu qaba waan hedduu isiniifin himaa na dhagaya ዛሬ የቤዛን ጉድ በጣም ብዙ ከጀርባው ያለውን ጉድ አይቻለሁ። በጣም የተሰራ ቪዲዮ አለ። በጣም ነው የሚገርመው። ያን ቪዲዮ አይቼዋለሁ። በቃ በዛም ቪዲዮ ላይ ደግሞ በጣም ብዙ አይነት በቃ ያልተጠበቁ ነገሮችን አድርጋለች። ደግሞ በጣም የሚገርመው ነገር ማለት ነው የኔን ብር ያን ሁሉ ስራ የሰራውበትን ብር ሳሰጠኝ በ20 ሺህ ምናምን በማይሞላ ገንዘብ በዛ እንኳን መጠን የማይደርስ ደሞዝ ይዛ እስቲ ሰውን ረዳለው ምናምን ብላ ማሰቧ ራሱ በጣም የሚገርም ነገር ነው። እንደዚህ አይነት የሰውን ላይፍ ለማበላሸት የምታደርገው ነገር በጣም የሚያስጠላው ደግሞ እዚህ ብር ልክ ያለው ምናምን ብላ የምታለቃቅሰው እሷ ደግሞ በሰላም ነው እንዴ? ትልቅ ሰው ነች። እዚህን ያክል እኮ ህፃን ልጅ አይደለችም። ምንድነው እሱ ቤተሰብ አስገድዷት አይደለም የላከችው? ማነው የጀነጀና ሰውዬ ወንዱም አስቸግሯት አይደለም የላከችው? ፈልጋ ወዳን የላከችው አይደለ? እዚህ ጋር ተግሚ ያስገድዳት ሰው የለም፣ አንቋ ያስገድዳት ሰው የለም፣ ካላክሽ ያላት ሰው የለም አይደለ? እዛ ውጭ ሀገር ነው ያለችው። ብዙ አይነት ቴክኖሎጂ ባለበት ሀገር ውስጥ ነው ያለችው። ኦንላይን ተጀናጀነች፣ ምን አለች? ከዛ በፈቃዷን የላከችው። ልጇ አላስገደዳትም፣ ላኪ አላላትም፣ ቤተሰብ ላኪ አላላትም፣ ብዙ ሰው አላስቸገራትም። ዳና ፈቅዳ ላደረገችው ነገር ራሷ ፈልጋ ላደረገችው ነገር እዚህ ሚዲያ ላይ መጣ ማለቃቀስና ምን ማለት ከእንደዚህ አይነት ከትልቅ ሰው አይጠበቅም። ከዚች አሮጊት ሴት የሚጠበቅ ነገር አይደለም። በጣም በቃ የወረደ ነገር ነው። በጣም ነው የሚደብረው ማለት ነው። የሁለቱ ምክክር ይመስለኛል። እንደውም ሳስበው እንዲህ ተስማምተው ምናምን ለህዝቡ ላይ የሆነ ነገር ለማድረግ አስበው ነው እንጂ እንደዚህ አይነት ነገር ደግሞ ልጅቷስ ራሱ ቤዛ ላይ የሆነ ነገር እያደረገችስ ቢሆን እንጂ አታውቅም። አንዳንዴ ነገሩ ቤዛ ራሱ ግራ ነው የሚገባ። የሆነ ጅል ነገር ነች የእውነት። እንዴት በቃ በተመራችበት ነው የምትሄደው። አንዳንዴ በግነትም አለባት በእውነት እንጃ። በቃ አሁን ያለችበት ሁኔታ በጣም ነው የሚደብረው። ለምን እንደዚህ አይነት ነገር እንደምታደርግ እንዴት ነው በህዝቡ ላይ ለመቆመር ሁለቱ እንደተስማሙ ራሱ ግራ ገብቶኛል። ሴትዮዋ ራሱ ሲጀመር እንደዚህ አይነት ነገር ላይ ሚዲያ ላይ የምትወጣ አይነት ሰው አይደለችም። ቤዛ ሲሆን አንድ ሚዲያ ሰው ስለሆነች ጀስት ምንም ማለት አይደለም። ምሳሌ ለመቆመር ፈልጋ እንደሆነ ራሱ ያስታውቃል። እንደዚህ አይነት በህዝብ ላይ የሚደረግ ነገር አይደለም። ግን የህዝብ ሚዲያ ተጠቃሚ ሆና ከብዙ ሰዎች ጋር የምታውቅ ሰው ሆነ እንደዚህ አይነት ነገር አይደረግም። ምን አይነት ጭንቅላት ቢኖራት ነው እንዲህ የበግነት barbeesaan namoonni itti fayyadaman sitti maantu aan akkatiin beeku simbar intalti gawwaadhaan sinijjee ayyuu itti fayyadamtee seedoon barbeesaa fi ayyuun firummaa ni qaban. Seedoon akka fattantutti seedoon akka fattantu isitti waliif ta'aniituma isi bira deemte barbeesaan namoonni watti isitti itti fayyadamee isin kan isu jiran isin tun gawwaa hola waan takka hin beektu waan akka taatee hin beeku guyyaa takka if wallaalti na fakkaate sa'idoo ni feetee isin waldaan bakka malee deemanii jiran garuu ayyuu ቤዛን ቀጥራት ነው የዛን ጊዜ ቤዛን ቀጥራት ነው እንጂ ቤዛ ሰይዶን ወዳው አልነበረም። ወዳለው ምናምን ብላ ስትከታተለው የነበረው አዩ ቀጥራት ነው። አዩ ደግሞ ምን ብላን የቀጠረቻት ፈትኝልኝ ሰይዶን ፈትኝልኝ ብላ ነው። እሷ ስትከታተለው ወዳለው ምን ብላ ስታሳድረው የነበረው ሰውየውን ገና ብዙ ሚስጥር ነው የምነግራችሁ። በአሁን ገና ያልተነካ ብዙ ስለ ቤዛ ስለሲል በጣም ብዙ የምነግራችሁ ነገር አለ። እሷ ሰይዶን ወዳለው ቤዛ ሰኢዱን አፈቅርሃለሁ፣ ሞትልሃለሁ፣ እወድሃለሁ በቃ በረኪና ካልጠጣው ነፍሴን ካልሰጠው ብላ ቤት ካልገባው ብላ ያዙኝ ልቀቁኝ ስትል የነበረው ነው። አዩ ቀጥራት ነው እንጂ ልጅቷ ሰኢዱን አፍቅር አይደለም። እሷ ካልሞትኩኝ ቤት ካልገባው እኔ ካንተ ጋር ካልኖርኩኝ ብላ ስትል የነበረው አዩ ቀጥራት ነው። ያው ከፍላት ነው። ከፈለጋችሁ ሪሲት አለኝ፣ ብዙ አይነት ነገር አለኝ፣ አሳያችኋለሁ። ፎቶ አለኝ፣ ደረሰኝ የወሰደችበትን ብር ብዙ አይነት ነገር አሳያችኋለሁ። እውነተኛው ነገር ምን መሰላችሁ? ቤዛና አዩ እውነተኛ ዘመድ ናቸው። በቃ የስጋ አላቸው፣ ደም ንክኪ አላቸው። ምንም ቢሆን ቤዛ ያዩን ባል አታገባው፣ ሰይዶን አታገባው ማለት ነው። ምክንያቱም ዘመዳማቾች ናቸው ቤዛና አዩ።
እንዴት ዘመድ የራሱን እንትን ያገባል ማለት ነው። ሀቁ እዚህ ጋር ነው። አፈቅርሃለሁ ምን ስትል የነበረው እሷ ቀጥራት ነው። በቃ እሷ ስለቀጠረች ይህን ሁሉ ነገር እያደረገችላት የነበረው እንጂ ሁሉም ነገር ውሸት ነው፣ ውሸት ነው። በቃ እሷ ለሰይዶ እንደምትወደው ምናምን ነው የሚያውቀው እሱ ጀስት እንደዛ የሚያውቀው፣ ግን እሱ ውሸት ነው። እሷ ተቀጥራ ነው፣ ተከፍሏት ነው። ጀስት ደግሞ ዘመዷ ነች። በጣም የሚገርመው ነገር እዚህ ጋር ዘመዳማቾች ናቸው እና በጣም ወደ በቃ ሰይዶን ለመፈተን ያደረጉት ነገር ነው እንጂ በቃ ሚስቱ እንዲፈተን ፈልጋ ነው ያደረገችው። እሱ ነገር እሷ አፍቅራው ከና አይደለም። የሚገርማችሁ ነገር ቤዛና አዩ በእውነት ሪል ዘመዳማቾች ናቸው። በቃ በደንብ ድብና አድርገው ዘመዳማቾች ናቸው። ግን ሚዲያ ላይ ሲመጡ አንዳንድ ነገር ሲያደርጉ ጓደኛማቾች ነን ይላሉ። ይህ እንደዚህ አይነት ማስመሰል ጥሩ አይደለም። ዘመዳማቾች ናቸው፣ የታወቀ ነው ይሄ ነገር። ደም ንክኪ አላቸው። ይሁን አንዳንድ ነገር አይታችሁ እኮ በጣም እንትን አላቸው የሚያቀራርባቸው ነገር ማለት ነው። እና ይሄ ነገር ሁሉ በቃ ጓደኛማቾች ምናምን ብለው ግግም ይላሉ እንጂ ውሸታቸውን ነው። ውሸትም እውነት የምናገረው ነገር እኔ ብዙ ነገር ስለማቅ ማለት ነው። አሁንም ለሰይዶ እውነት ብትጠነቀቅ እኔ ደስ የሚለኝ ነገር ማለት ነው። አዩ ለአንተ ጀስት የሆነ ጊዜ ላይ አንተ መተው አይቀርም። ንብረትህን ፈልጋ ነው፣ ቤትህን ፈልጋ ነው፣ ጀስት ያለህን ነገር ፈልጋ ነው እንጂ ብዙ እንትን ከአንተ አፍቅራ ምናምን አይደለም። በቃ ሀብትህን ፈልጋ ነው። ስለዚህ ብትጠነቀቅ በጣም ጥሩ ነው። ያው ወደፊትም ምን እንደሚያጋጥም አይታወቅም። ዛሬም ነገ ላይ ብትጠነቀቅ በጣም ጥሩ ነው ለአንተ ብዬ አስባለሁ። ጀስት እውነተኛ ነገር ነው እየነገርኩ። ያው አንድ ቀን እንደሆነ ታመሰግነኝ ይሆናል። እንደዚህ የለፈለፍኩ ያወራሁበትን እንደዚህ አቃቁን ያወራሁበትን አንድ ቀን እንደሆነ ታመሰግነኝ ይሆናል። ያኔ እውነቱን ነው የምናገረው። ግን አንተ ያፈራኸውን የሰራኸውን በእውነት ለልጆች ስትል ጠንቀቅ በል። ከዚህ በፊት የሰራቸውን ነገሮችን ሁሉም ንብረትህን፣ ሀብትህን፣ ምንን በስም ያሉት እንዳለ በስም ብታደርጋቸው ራሱ በጣም ጥሩ ነው። እኔ ለአንተ ነው እያልኩ ያለው። ጀስት እዚህ ጋር እኔ ምንም እንትን ብለው ነገር የለም፣ ግን ሀቃቁን መናገር ስላለብኝ ነው እየነገርኩ ያለሁት። እና በስም አድርጋቸው ያለህን ነገር እንዳለ የልጆችህን ካለ በራስ የቻልኩን ያክል በቃ ንብረትህን በራስ አድርገው በራስ ስም አውዛውሮ እልሃለሁ። እና እንትን በል በቃ ተጠንቀቅ። ወደፊት ምን አይነት ሰው እንደሚያጋጥም አይታወቅም። እንዲሁ ሳይክ ራሱ እኔ ምን እንደሆንኩኝ አላውቅም። በጣም ነው የምታሳዝነኝ። ምስኪን ነገር ነው። እንደው ችዬ በምን አይነት ሁኔታ ምን እንደማደርግልህ አላውቅም። ጀስት ግን በጣም ነው በቃ ምስኪንነት፣ የዋህነት አንዳንዴ በጣም ነው የሚገርመኝ። እና በቃ እንትን በል ብቻ ተጠንቀቅ ልልህ እፈልጋለሁ። በብዙ አይነት አቅጣጫ ቢመጡ ህይወት ውስጥ ብዙ አይነት ነገር አለ። በጣም ጥንቃቄ ብታደርግ በጣም ነው ደስ የሚለኝ ሰይዶ። እንደውም ሰይዶች ችላ ቢሆን ማለት ነው እኔ ደስ የሚለኝ ነገር ምን እንደሆነ ታውቃለህ? ከሱመያ ጋር አንድ ላይ ብትመለሱ፣ ከመጀመሪያ ሚስት ጋር አንድ ላይ ብትሆኑ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ጀስት እኔ ለቤዛ ብዬም ቢሆንም ተገድጄ ቢሆንም እሷ ቤት የሰራሁት የነበረው ግን ባየሁት ነገር በጣም በጣም በቃ በጣም ደስ የምትል ሴት ነች። በጣም ጥሩ ሴት ነች። ለልጆች ትሆናለች፣ ለአንተ ትሆናለች፣ ለሀብት ንብረት ትሆናለች። በጣም ጥሩ ሴት ነች። በእውነት እኔ ባየዋት ልክ ማለት ነው በጣም ጥሩ የምትገርም ሴት ነች። ለአንተ ትሆናለች እና ጀስት ከእሷ ጋር ተመልሰ ብትሆን ለልጆች፣ ለራስህ፣ ለንብረት በጣም በጣም ትልቅ ሴፍቲ የምትሰጥ አይነት ሴት ነች እና በጣም የምትተማመንበት አይነት ሴት ነች። ጥሩ ሴት ነች። ልቧ ጥሩ ሴት ነች እና ከቻልክ እንደው ከሱመያ ጋር ተመልሰ ብትሆን ባይለኝ እኔ እንደ እውነት ተናጋሪነቴ ማለት ነው። እና በጣም ጥሩነቷን ስላየው ነው፣ መልካም ልብን ስላየው ነው። እና ከእሷ ጋር ተመልሰ ብትሆን ሰይዶ በጣም ጥሩ ነው ብዬ አስባለሁ ለአንተ። ደግሞ ረመዳንም መጥቷል። በዚህ ረመዳን ዱዓ ያደርግልሃለሁ። ግን የተሻለ የሚሆነው ያው ረመዳንን ከልጆች ጋር ከሚስት ጋር ብታፈጥር ነው ብዬ አስባለሁ። ያው አይሆንም፣ እንዴት ታደርገዋለህ? አሁን በጣም ነው ለአንተ የሚከብድህ። እንዴት ነው ማፍጠሩም አይከብድህም? እንደው በቃ እዛ ጋር ብዙ አይነት ነገር አለ። ግን ብቻ ብዙ አታስወራኝ። በእውነት በጣም ነው የሚከብደው እና ከልጆች ጋር ብትሆንና ከሚስት ጋር ብትሆን ብዬ አስብልሃለሁ። እኔ ብዙ ነገር አታስወራኝ። ለማንኛውም እንግዲህ ያው ምንም ማድረግ አይቻልም። ብዙ አይነት ሴቶች አሉ እንግዲህ የጭቃ ውስጥ ሾክ የሆኑ እንደ ቤዛ አይነት ብዙ አይነት ሴቶች አሉ። ገና ብዙ ይላክብሃል ሰይዶ። እንግዲህ ያው እግዚአብሔር ይጠብቅ። እንግዲህ ምንም ማድረግ አይቻልም እና ገና ብዙ የሚመጣብህ ይመስለኛል። እንደው ሳይ ከአንተ በዚህ ልብ በዚህ የዋህነትና እንደው ቢሆንና ብትችል ጀስት
በቃ ወደ ሚስትህ ብትመለስ፣ ወደ መጀመሪያ ሚስትህ ብትመለስ እንደ ረመዳንን እኔ ዱዓ ያደርግልሃለሁ በቻልኩት አቅም በቃ ተመለሰ ከሚስት ጋር እንድትሆንና ከመጀመሪያ ሚስት ጋር ሆነ ረመዳንን ብታፈጥር ባይ ነኝ። ቀን ከሌሊት ነው ያንተን ቪዲዮ የምትሰራውን ነገር የማየውና እኔ እንጃ አላውቅም። ብቻ ወዴት ወዴት እየሄድኩ እኔ ራሱ በጣም ወዴት እየሄድኩ እንዳል እያወቅኩ አይደለም። ብቻ እንድታቅልኝ የሚፈልገው ነገር ሁሌ ያስብልሃለሁ። እሺ ሰይዶ